ይሄ ፎጣ ነው አይደል? ግን 90%ዎቻችን ትክክለኛ አጠቃቀሙን አናውቀው። ለ30 ሰከንድ ጆሮን ከሰጠኸኝ ጉዳዩ ምን እንደሆነ እናወራለን። የልጆቻችን ክፍል ውስጥ ያሉ የገላና የፊት ፎጣዎች ያለማጋነን ደቂቃዎችን እየቆጠሩ ያሉ የተጠመዱ ቦምቦች ናቸው ብለን ማሰብ እንችላለን። ልጆቻችን ከሻወር ሲወጡ እነዚህን ፎጣዎች 3 ነገር እንመገባቸዋለን። የመጀመሪያው እርጥበት ወይም ሞይስቸር ነው። ሁለተኛው ደግሞ ዴድ ስኪን ወይም ደግሞ ከሰውነታችን የሚፈረፈር የቆዳችን አካል ነው። ሶስተኛው ደግሞ ቦድሊ ፍሉድ ወይም ደግሞ ከሰውነታችን የሚወጣ የተፈጥሮ ቅባት ነው። ገስኋት እነዚህን 3 ነገሮች አብዝቶ የሚወደው ማን ነው? ፈንገስ፣ ባክቴሪያ እና ሞል። 30፣ 40፣ 50 ደቂቃ በኋላ እነዚህ ማይክሮብስ በጣም ተመችቷቸው በሚሊዮኖች ነው የሚራቡ። በሆነ አጋጣሚ እነዚህ ፎጣዎች ከቆዳ ኦፕን ውንድ ጋር ቢነካኩ ወይም ብናኛቸው በአይን በጆሮና በመተንፈሻ አካላት ቢገባ በጣም በቀላሉ ኢንሃውስ ባክቴሪያና ፈንጋል ፔንደሚክ ትሪገር ሊያደርጉ ይችላሉ። ይህም የቆዳና የመተንፈሻ አካላት አለርጂ በልጆቻችን ላይ ያስከትላል። በፎጣ አጠቃቀም ላይ 3 የማልደራደርባቸው ህጎች አሉኝ። አንደኛ፣ ፎጣ ሊለይ ይገባል። የአራስ ህጻናት ውጭ መጫወት የጀመሩ ልጆችና የአዋቂዎች ፎጣ መለየት ይኖርበታል። ሁለተኛ፣ ፀሐይ ጥሩ ጓደኛሽ ናት። መቼም ቢሆን መቼም ጥቅም ላይ ያለ ፎጣ ታጥፎ መቀመጥ የለበትም። ፎጣ ሁልጊዜ ተዘርግቶ በክፍት አየርና ፀሐይ መድረቅ አለበት። ፀሐይ ከሌለ በፈላ ውሃ ቀቅሎ ንፋስ ላይ ማስጣት ይገባል። አለቅ። ሶስተኛ፣ ለአራስ ህጻናት 1 ጊዜ ብቻ፣ ለአዋቂ ደግሞ 3 ጊዜ ብቻ ጥቅም ላይ መዋል ይኖርበታል። ከዛ በኋላ መታጠብ አለበት። እንደተለመደው በቆዳ ባተነፋፈስና በሌሎች ረገድ ልጅሽ ወጣ ያለ ምልክት ከሰጠሽ ህክምናው ጥሩ ምርጫ ነው። በተረፈ የልጅሽን ቆዳ ጠብቂ፣ ፎጣዎችሽን ለይ፣ ፀሐይና ክፍት አየር ምርጫሽ አድርጊ። ስቴይ ሴፍ።